እኛ ተኝተናል። ኦርቶዶክሲያን ዛሬ ያሉ አባቶቻችን ያሉበትን ወጥመድ እኛ እናውቃለን። ራሳችንን እንቀይር። ወደዳችሁም ጠላችሁም ወደ ኋላ እንመለስ። የኋላው ከሌለ ወደፊት መራመድ የለም። በመንግስትም ደረጃ በቤተ ክህነትም ደረጃ ያሰደበን ኦርቶዶክስ የሌላትን ሕግ እየሰጠናት ምንፍቅና ውስጥ ያሉ ሰዎች እንኳን ማለት የምር ነው ምላችሁ ስራቷ አይደለም። ደምረው አላቅም ብቻ እድሜ ያልሆነ ትልቅ ጥፋት አጠፋ። ወደዚች ሃይማኖት ከተመለሰ ቅርብ ጊዜ ምናልባት ለአጀንዳ መጥቶ ሊሆን ይችላል። ግን ኦርቶዶክሳዊ በመሆኔ ደስ እያለኝ ወደዳችሁትም ጠላችሁትም ጉዳይ አይደለም። ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራሜ ነው። እንግዲህ በዚህ ፕሮግራም እንዳያችሁት እንደሰማችሁት በተለይ በወቅታዊ የሆኑ ነገሮችን ወደ እናንተ የማቀርብበት ፕሮግራሜ ነው። በዚህ ፕሮግራም ሁሉም ሀሳቦች መንፈሳዊ፣ ስጋዊ ወይም ደግሞ ዓለማዊ በተለምደው ዓለማዊ የሚባሉ ሰዎችንም ጭምር ወደዚህ አምጥተን ሀሳባቸው ምን አሉ፣ ስለምን ተናገሩ፣ እንዴት ተገመገሙ፣ እንዴት ታዩ፣ ማን ወጣ ማን ወረደ እያለን የምንሄድበት ፕሮግራማችን ነው እና ይህንን ፕሮግራም ሰብስክራይብ ያደርጋችሁ። በተለይ እንግዲህ እኛ ኦርቶዶክሲያን ሁላችንም ለሁላችሁም ኦርቶዶክስ በመጀመሪያ እንኳን አደረሳችሁ እያልኩኝ በመቀጠል እንግዲህ ዛሬ ቅዱስ ገብርኤል ነው እና እንኳን አደረሳችሁ። ከዛሬ በኋላ አንድ ቻሌንጅ ለመጀመር ወስኛለሁ። ይህም ቻሌንጅ በቲክታክ ላይ የምጀምር ይሆናል እና በተለይ ኦርቶዶክሲያን እዚህ ላይ እንድትሳተፉ ትልቅ በአክብሮት ነው ጥሪ የማቀርብላችሁ። ከዚህ በኋላ ገበሬው ኦርቶዶክሳዊ ነኝ በሚል ሀሳብ በተለይ አሁን እያየን ያለነው የመንፈስ ዝለት እንዲሁም ደግሞ የመንፈሳዊ መዛልን ትኩረት ያላደረግንባቸው ብዙ ነገሮች አሉ። አባቶቻችን ገበሬዎች ነበሩ። ገበሬ መንፈሳውያን ነበሩ። ያንን እንደዛ ገበሬ መንፈሳውያን በመሆናቸው ያተረፉት እጅግ በጣም ትሩፋት ዛሬ ላይ እኛን እያኖረን እንደሆነ የማይካድ ሀቅ ነው እና እኛ ደግሞ ገበሬ መሆን ይጠበቅብናል። እስከ መቼ ድረስ በስጋዊ በጥቃቅን ነገር በህይወቱ በትዳር ውስጥ ያልታወከ በቀን ውስጥ ብዙ ሀሳቦች እየመጡበት ሰላም ያላጣ የስጋ ሀሳቡ በርበሬ፣ ሽንኩርት ምናምን ጥቃቅኑ ነገሮች ሀሳቡን ህሊናውን ያልሰለቡበት ማንም የለም እና እኛ ኦርቶዶክሲያን ደግሞ ከበረታን በስትክክል ራሳችንን ወቅሰን በስትክክል ክርስትናችንን እጅግ በጣም ክርስቶስ እንዳስተማረን በስትክክል በቤተ ክርስቲያን ስርዓት በአባቶቻችን ስርዓት መንገዳችንን ይዘን መሄድ ከጀመረን አንድ ክርስቲያን በትንሹ ለአንድ ወረዳ የሚተርፍ ትሩፋት አለው። ዛሬ በየቦታው እየሰማን ነው። እየሞቱ እየተገደሉ ያሉ ክርስቲያን ለምን ይመስላል? እኛ ተኝተናል። ኦርቶዶክሲያን ራሳችንን ነው ተጠያቂ ማድረግ ያለብን። ራሳችንን ነው መውቀስ ያለብን። ምናልባት አዲስ አበባ ላይ ፈልስስ እያለን በተዋበና በተጌጠው አኗኗራችን ውስጥ ራሳችንን ረስተን ሊሆን ይችላል። ግን ማስተዋል አለብን። እዛ የሆነው እዚህ የማይሆንበት ምንም ምክንያት የለም። ለአመፀኛ ሕዝብ አመፀኛ መንግስት ይሾም ዘንድ መጽሐፍ ቅዱስ ይናገራል። አባቶቻችን የማይናገሩበት ምክንያት ምንድን ነው? እስቲ ወደኋላ ራሳችንን አይምሯችንን አጥንጥን እናስበው። ዛሬ ያሉ አባቶቻችን ያሉበትን ወጥመድ እኛ እናውቃለን? አናውቅም። አባቶቻችን እኮ አፋቸውን እንዲህ ይዘው እኛ ብንናገር ብንተቻቸውም ጆሮአቸውን ይዘው አርፈው የተቀመጡበት ምክንያት ምን ይመስላቸዋል? እውነት ዓለም ላይ ያለው ድሎት፣ ዓለም ላይ ያለው ገንዘብ ለውጧቸው አይምሰላችሁ። አሁን ያሉበትን መከራ ማንም ሰው አልተረዳቸውም። ህመማቸውን ማንም ሰው አልተገነዘባቸውም። አባቶቻችን የዚህ ዓለም ህይወት ምን ያህል ከንቱ እንደሆነ፣ መብላት መጠጣት ምን ያህል ከንቱ እንደሆነ ያውቃሉ። ምንም እንኳን በተጌጠ ባማረ መኪና ሲንቀሳቀሱ ብናያቸውም፣ የወርቅ መስቀል ይዘው ሲንቀሳቀሱ ብናያቸውም፣ ዛሬ ግን ሚስጥር ስለሆነ ነው። እኛ ኦርቶዶክሲያን
ከዚህ በላይ እንዳንታወቅ፣ ከዚህ በላይ እንዳንሞት፣ ከዚህ በላይ ብዙ መከራ እነሱ የሚያዩት እኛ የማናየው ነገር ስላለ ነው። ለእኛ ብለው አዝነው ተክዘው ነው። እና በዚህ ሀሳብ ውስጥ ማስተላለፍ የምፈልገው ነገር ምንድን ነው? እንደ ዛሬ ላይ እንዳለን ሰዎች ሆነን እናስብ። ሁላችንም ከአውደ ምሕረት የሚተላለፈውን ነገር ወይም ደግሞ ስብከት አባቶቻችን የሚያስተምሩበትን አንግል የምንሰማበት አንግል ልክ አይደለም። ኦኬ፣ እሱን ማስተካከል አለብን። መንገዳችንን ማስተካከል፣ ገበሬ መሆን መቻል አለብን። ስለ ገበሬው ደግሞ ጥቂት ነገር ልበላችሁ። ገበሬ ማለት ለቤተሰቦቹ፣ ለሀገሩ፣ ለሕዝቡ፣ ለወገኑ ታማኝ አገልጋይ ነው። መሬትን ያለሰልሳል። ካለሰለሰ በኋላ ደግሞ ምን ያደርጋል? እህል ይዘራል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን በገበሬ ውጤቱን ደግሞ በፍሬ አድርጎ የሚያስተምረን ማለት ነው። ገበሬው ዘርን ሊዘራ ወጣ ይላል። እኛ ገበሬዎች ነን። እየዘራን ያለነው ምግባራችን መፈተሽ አለበት። የለሰለሰ መሬት ላይ ነው ወይ? አይደለም። ስለዚህ ሁላችንም ገበሬ ኦርቶዶክሳዊ ነን ብለን ይህንን ቻሌንጅ መቀላቀል መቻል አለብን። ይህ ደግሞ ማንንም የምንወቅሱ አይደለም። መንግስት ላይ እጃችንን ልናነሳ አንችልም። ግለሰብ ላይ፣ ሌሎች ሃይማኖቶች ላይ እጃችንን ልናነሳ አንችልም። ቤተሰብ እራሳችንን እንቀይር። እውነት የኛ እምነት የኛ አስተሳሰብ ከፈጣሪ ጋር እንደ ገበሬው ዘሩን ዘርቶ ከዛ በኋላ በስትክክል ባልተቆራረጠ ኔትወርክ ከፈጣሪው ጋር ይገናኛል። ከዛ ዝናብ ይዘንብለታል። ከዛም የዘራው ደግሞ ከመከር አልፎ ለኛ መብል ሆኖ ገበሬው እግሩ እየተሰነጠቀ የሚኖረው ለሌላ ነው እና እርካታው በልብ ውስጥ እየኖረ ዘመናትን እልፍ ኢትዮጵያውያን የተወለዱበት ያደጉበት የግብርና ስራ ነው። ወደዳችሁም ጠላችሁም ውድ ኦርቶዶክሳውያን ወደ አባቶቻችን እንመለስ፣ ወደ ኋላ እንመለስ። የኋላው ከሌለ ወደፊት መራመድ የለም። ስለዚህ እኔ ከዚህ በኋላ እንድትሉኝ የምፈልገው፣ ከኔ ጋር እንድትሰሩ የምፈልገው እኔ ገበሬው ኦርቶዶክሳዊ ነኝ ብላችሁ እንድትነሱ እፈልጋለሁ። አዎ በዓለም ውስጥ ያሉ ብዙ ሰዎች እንደ አዶናይ ያሉ ሰግጡ ብለው ራሳችሁን እንድታሸንፉ፣ ወደ ሰላም ወደ ፍቅር እንድታዩ አስቡት። እስቲ አስቡት። እጅግ በጣም እንዴ እናንተ በጣም መናገር የሚችሉ ስለ ፍቅር፣ ስለ ሰላም፣ ብዙ ሰው እኮ መናገር ይችላል። እኔና እኮ አዶናይ ስለ ፍቅር ስንናገር እኮ አያምርብንም። እኛ እኮ ሰሚዎች ነን፣ ልጆች ነን፣ ገና ተራምደን ያልጨረሰን ነን። እኛ ወጣቶች መናገር ለምንድን ነው? ፍቅርና ሰላም እኮ መሰማት የነበረበት ከላይ ነው። ዛሬ ሰላምና ፍቅር ከላይ ተረስቷል፣ ከላይ ተዘግቷል፣ መታየት አልተቻለም። እላይ ያላችሁ አስተውሉ። በመንግስትም ደረጃ በቤተ ክህነትም ደረጃ በአባቶቻችን ደረጃ ያላችሁ እርስ በርስ ያለው ፍቅር ይስተካከል። እጅግ በጣም የተሰበረ ልብ ይዤ የተመለስኩበት ሁኔታ በዚህ ሳምንት ተፈጥሯል። መስማት የሌለብኝን ሰምቼ ልቤ ተሰብሯል። አድዋብ ቅዱስ እያላችሁ እግዚአብሔርን እያመሰገናችሁ እርስ በርሳችሁ ግን ፍቅር የላችሁም። ፍቅር የለንም። ለምን? ለጊዜያዊ ጥቅም። ለምን? ኧረ ተው። ስለዚህ ወደ ራሴ ሀሳብ ስመለስ ከዚህ በኋላ እኔ ድርሻዬን እወጣለሁ። እናንተስ? እኔ ገበሬው ኦርቶዶክሳዊ ነኝ። ገበሬው ኦርቶዶክሳዊ መሆን እፈልጋለሁ፣ እሻለሁ። ይህን ደግሞ እግዚአብሔር እንደሚረዳኝ እጅግ በጣም እተማመናለሁ። ከዚህ በኋላ አንድ ገበሬው ኦርቶዶክሳዊ መሆን ማድረግ ያለበት አንድ ገበሬው ኦርቶዶክስ ማድረግ ያለበት ነገር ምን እንደሆነ ታውቃላችሁ? የመጀመሪያው ራስን መውቀስ። ትናንትና ጠዋት ላይ ዘምረን ከሰዓት ላይ ዘፈን ክለብ ላይ እየተጫወተን መስቀላችን እንዲና እንዲህ እያንገላጀጀን እያሰደበን ኦርቶዶክስ የሌላትን ሕግ እየሰጠናት ማንነት እየሰጠናት ያለነው ነገር መቆም መቻል አለበት። ከዚህ በኋላ እኔ ገበሬው ኦርቶዶክስ ነኝ ብለን ማመን መቻል አለብን።
ስርዓቷ አይደለም። ሰክሮ መንገራጀድ፣ ሰክሮ መውደቅ፣ ዝሙት፣ ኃጢአት፣ በደል ውስጥ መገኘት ስርዓቷ አይደለም። የምር ነው የምላችሁ፣ ስርዓቷ አይደለም። ምንፍቅና ውስጥ ያሉ ሰዎች እንኳን ማለት ነው። እስቲ ይህንን ቪዲዮ አይተን እንመለስ። የምር ይህንን ቪዲዮ አይተን እንመለስ። እኔ ዋናውን ቪዲዮ አላሳያችሁም። እንግዲህ ደምረው ነው ደምረው አላቅም። ብቻ ይሄ ወንድማችን በሰከረ ሙድ እንግዲህ ወደዚች ሃይማኖት ከተመለሰ ቅርብ ጊዜ ነው። ግን በሰከረ ሙድ የሆነ ቪዲዮ ሰርቷል። ያንን ቪዲዮ እኔ አላሳያችሁም፣ ገብታችሁ እዩት። የሰውን ምንድነው ማሳየት አልፈልግም። ግን እንዴት ይቅርታ ልጠይቅ አለ ወደ ሌላው ስመለስ። ይሄ ሰውዬ ይሄ ወንድማችን ምናልባት ለአጀንዳ መጥቶ ሊሆን ይችላል፣ ግን በስትክክልም ደግሞ ተመልሶ ሊሆን ይችላል። እኛ ኦርቶዶክሲያን ሆይ ሆይ የምንለው ለስሜት ብቻ ነው። ወደ ኦርቶዶክስ ከተመለሰ በኋላ ለሰው ልጅ እሱ ራሱ ሲናገር ምን እንዳለ ታውቃላችሁ? ስመጣ ፍቅር ሰጣችሁኝ፣ ከዛ ደግሞ ከ3 ወር በኋላ ዝም አላችሁኝ። መጀመሪያው ስህተት የእሱ ስህተት ነው። ሰው ተከትሎ ከመጣ ተመልሶ ወደ መጣበት መመለስ ይችላል። ይህን ቪዲዮ እንስማ፣ ከዛ በኋላ ሀሳቤን እመጣበታለሁ። ሰላም ለእናንተ ይሁን ውድ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን። በምን አይነት ቀን ውስጥ እንደዚህ አይነት ነገር ውስጥ እንደገባው አላውቅም። እችን ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ወንድሞቼና እህቶቼ በእውነት በጣም መናገር እንኳን በቃ አቃተኝ። እንዴት መናገር እንዳለብኝ አቃተኝ። በጣም እንዴት መናገር እንዳለብኝ አቃተኝ። በጸጸት ተጎዳው። ጸጸት ጎዳኝ። በጣም ትልቅ ጥፋት አጠፋው። በህይወቴ ትልቅ ጥፋት፣ እንደ እድሜ ያልሆነ ትልቅ ጥፋት አጠፋው። ትልቅ ጥፋት አጠፋው። ስለዚህ ውድ ኦርቶዶክሳውያን ወንድሞቼ እና እህቶቼ ሰይጣን እድል ፈንታ አያገኝ። እኔ ግን እናንተን ይኸው ተንበርክኬ ይቅርታ ጠይቃችኋለሁ። አሳዝኛችኋለሁ። ስም አልጠቅስም። ሁላችሁም ወንድሞቼ በተለይ የማይሆን ስድብ የሰደብኳችሁ እኔ ወዳችኋለሁ፣ ግን ይቅርታ አድርጉልኝ እንጂ እንደው በክርስቶስ ፍቅር ይቅርታ አድርጉልኝ። እስከዛ እኔ ከእግዚአብሔር ጋር ያለኝን ሪሌሽንሽፕ ከንስሐ አባቴ ጋር ተነጋግሬ እጨርሳለሁ። ግን ትልቅ በደል በደልኩ፣ በጣም አሳዘንኩ። ቀኑን ግን እስከምጨርስ እወዳችኋለሁ፣ አመሰግናለሁ። እስከተወሰነ ጊዜ ትንሽ ራሴን ልመልከት፣ ግን ይቅርታ አድርጉልኝ እንጂ ሁላችሁንም ይቅርታ አድርጉልኝ። እወዳችኋለሁ። በእውነት በጣም ነው የተሰማኝ። በጣም ይቅር ባይነት ለራስ ነው። ውድ ኦርቶዶክሳውያን ይቅር ባይነት ለራስ ነው። ወንድማችን ይቅርታ ከጠየቀ እንግዲህ ይቅርታ ማድረግ ምንም ማለት አይደለም። ግን እኔ እዚህ ጉዳይ ላይ ማንሳት የምፈልጋቸው ነጥቦች አሉ። የመጀመሪያው ነገር እኔ ለምሳሌ ከ18 ዓመት በፊት ነው ወደ ኦርቶዶክስ ሃይማኖት የመጣሁት። ታሪኬን ታውቃላችሁ። ታሪኬን የማታውቁ ግቡና ግቡ። ብዙ ሚዲያዎች ላይ ኢንተርቪው ሰጥቻለሁ። ስለዚህ ገብታችሁ መስማትና ማዳመጥ ትችላላችሁ። ስለዚህ ሃይማኖት ዛሬ ስለ ኦርቶዶክሳዊት ሃይማኖት ጥብቅና የምቆመው ደስ እያለኝ ነው። ኦርቶዶክሳዊ በመሆኔ ደስ እያለኝ ነው። ወደዳችሁትም ጠላችሁትም ጉዳይ አይደለም። ማን ነው? የትኛው ስርዓት ነው? ጠዋት አስቀድሱ፣ ጠዋት ዘምሩ፣ ማታ ላይ ጠጡ፣ ከዛ ጨፍሩ፣ ከዛ ራሳችሁን ሳቱ፣ ተሳደቡ የሚለው? ምንፍቅና ውስጥ ያሉ ሰዎች እንኳን እየተዛለቁብን ያሉት ማለት ነው። ይሄ ሰውዬ እዚህ እያለ ጠጥቶ ሰክሮ እንደዚህ ተናግሮ አያውቅም። እንደነገርኳችሁ ነው። ይሄ ወንድማችን እግዚአብሔር ነው የሚያውቀው በምን ጉዳይ እንደመጣ። የምርም ተስተካክሎ ገብቶ ተምሮ ሊሆን ይችላል። ግን ይህንን ማድረግ ሚዲያ ላይ ስንሆን በተለይ አስመሳይ ያለን፣ በጣም አስመሳይ ዘመናዊ ክርስትና ውስጥ ያለን አጨብጫቢዎች፣ ከኛ ዘመናዊ ቲክታከሮች የተሻሉ የሚመስል ለስሙ መንፈሳዊ ቲክታከሮች ነን የምንል
እርኩስ ጥንብዝ ያለን ብዙዎች አለን። ስምን መጥቀስ አልፈልግም፣ ስለዛ ጉዳይ ርዕስ መግባት አለኝ። ከግለሰብ ጋር ምንም አይነት ጉዳይ የለኝም። ከዚህ በኋላ ግን በአንድነት በጋራ እንድንቀየር ብቻ እሻለሁ። ገበሬው ኦርቶዶክሳዊ ነኝ ብለን መቀየር መቻል አለብን፣ ግዴታ ነው። እንደ አባቶቻችን መንፈሳዊውን ትምህርት በግብርና መቀየር መቻል አለብን። የገበሬ ስራ መስራት አለብን። ስማችን ጠፍቷል። ከእግዚአብሔር ጋር ያለን ኔትወርክ ተቋርጧል። መስተካከል መቻል አለበት። እንዴ ሰው ከሁለት ነገር ሞተን ስንሞት ይሄው አርሲ ላይ ሰዎች እየሞቱ ከቤተ ክህነትም ሆነ ከመንግስት ምንም አይነት ማንም ሰው ዞር ብሎ አላየም። ማንም ሰው መፍትሄ አልሰጠም። ማንም ሰው ዘበኛ አላቆምም። እግዚአብሔርም ዝም ብሎናል። ለምን ይመስላችኋል? አባቶቻችን በግብርና መንፈሳዊ ሕይወት ውስጥ ነው የኖሩት። እየሰገዱ እየጾሙ እየጸለዩ ለዓለም ሕዝብ መድኃኒት ሆኖ ነው የኖሩት። እኛ ግን በቃ እናሳምራለን። ደግሞ ፊልተር አለች፣ ቲክቶክ ፊት እንቆማለን ምናምን፣ የሆነ ደግሞ ሊፕሲንክ የሚሉታለን እንዘምራለን ምናምን። ይሄ አስመሳይነት መቅረት አለበት። እስከ መቼ ድረስ አስመስለን? ከዛ ደግሞ እኔ ኃጢአተኛ ነኝ ይቅር በለኝ። 41 ስግደት ተለምዷል። በእርግጥ እሱ ውስጥ መግባት አልፈልግም። ያችንን ሰግድና ደግሞ መቀየር አለበት። የቤተ ክርስቲያን ቀኖናውን አይደለም እያልኳቸው ያለሁት። በስትክክል ግን ተሰምቶን 41 መስገድ ካለብን አባቶቻችን ንስሐ የሚሰጡንን ተቀብለን ንስሐ ገብተን ራሳችንን ማሸነፍ መቻል አለብን። እስከ መቼ አስመስለን? እንደው እግዚአብሔር የሚታለል ይመስላችኋል? እኛ እግዚአብሔር እናታልላለን? እኔንም ጨምሮ ነው ዛሬ የምናገረው። ከዛሬ ጀምሮ እኔ ገበሬ ኦርቶዶክሳዊ ነኝ። ከኔ ጋር መቀየር የምትፈልጉ ቻሌንጁን ተቀላቀሉ። በስትክክል በረከት እንስራ። በስትክክል ሃይማኖታችንን እንጠብቅ። አንስከር። ጠዋት ዘምረን ቀድሰን ምን ብለን የታይታ ሃይማኖት አይደለችም ኦርቶዶክስ እጅግ በጣም ትክክል ከምድር ወደዳችሁም ጠላችሁ ወደ ሰማይ የተዘረጋች ቀጥተኛ ፈረስ ነች። ይቺን ፈረስ በስነስርዓት እንጋልባል። በስነስርዓት ጋልበን ፈጣሪ ጋር እንደርስባት። እጅግ በጣም መቀየር አለብን። ስለዚህ እንደ ገበሬ ሰርተን የአባቶቻችንን ስራ ደግመን ለሰው በረከት ሆነን ቢያንስ የሚመጣው አይመንተኛበት ጊዜ አይደለም። በጣም እጅግ በጣም ከባድ የሆነ መክሰፍት በራችን ላይም ቆሟል፣ እየመጣም ነው። በዚህ ሰዓት እያንዳንዳችን ከልባችን የምንመለስበት ነው። እኔ ስብከት አይደለም እየነገርኳቸው ያለሁት፣ በስትክክል ነው እየነገርኳቸው ያለሁት። እንግዲህ ለምደናል፣ ስብከት ነው ምናምን ብለን ስብከትን ወደ ሐሰተኛ አይነት አስተምሮ ውስጥ አስገብተን የጠፋንበት ዘመን ይብቃ። የእግዚአብሔር ቃል ላይ መቀለድ ማፌዝ ልክ አይደለም። በስትክክል ድሮ ፈርተን ብለን እንደምንሰማው ሳይሆን ከልባችን የሚለውን አሁን ጠፍቷል። አሁን እንኳን ጠፍቷል። ስለዚህ በስትክክል ሃይማኖታችንን ጠብቀን እንድንሄድ ገበሬው ኦርቶዶክሳዊ ነኝ የሚለውን ቻሌንጅ ተቀላቀሉ። እጅግ በጣም ለወንድማችን እንግዲህ ይቅርታ ማድረግ ካለብን ይቅርታ እናደርግ፣ ችግር የለውም። እሱ ግን በዚህ አጋጣሚ እኔ አንድ ነገር ማስጠንቀቅ እፈልጋለሁ። ይሄ የሶሻል ሚዲያ የገበያ ሀሳቦችን የምታንሸራሽሩ ሰዎች አርፋችሁ ተቀመጡ። አይጠቅማችሁም። የራሳችሁን ሃይማኖት መርምሩ። መጀመሪያ ኦርቶዶክስ ላይ እጃችሁን የምትሰዱ ሰዎች ተጠንቀቁ። ከኔ አይደለም ከኦርቶዶክሳውያን አይደለም፣ እግዚአብሔር የሚፈርድበት ቀን ደርሷል። በስትክክል ሃይማኖታችሁን ኑሩ፣ መርምሩና ደግሞ ትክክለኝነቱን ከተረዳችሁ ደግሞ ኑና በስነ ስርዓት አምልኩ። በተረፈ ግን ይሄ ገበያችሁን ምናምን አቁሙ ለማለት እወዳለሁኝ። እስቲ ደግሞ ከሀሳብ እንውጣ፣ ወደ ቀጣይ ቪዲዮአችን እንሄዳለን። እስከዛ ድረስ መልካም ቆይታ። የተወደዳችሁና የተከበራችሁ ቤተሰቦቻችን ወደ ቀጣዩ ቪዲዮአችን እናልፋለን። ወደ ቀጣዩ ቪዲዮአችን ስናልፍ እንግዲህ እስቲ እጅግ በጣም ከማረከኝ አንዱ ማርኮኛል። በእርግጥ
እንደ ህፃን ልጅ እንግዲህ ቋንቋው ሁለተኛ ቋንቋ ብቻ ሳይሆን ኢትዮጵያዊ ቋንቋ ነው። እንግዲህ አማርኛ ነው፣ እየተንተባተበ ነው ይህ ቻይና የሚዘምሩ። እስቲ ይህንን ቪዲዮ ሰምተን አመስገን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት ናችሁ? ዮሴፍ እባላለሁ። ቻይናዊ ነኝ። I begin to sing. ማዳናዬ አዳና በማይሻካሉ ማዳናዬ አዳና በማይሻካሉ ደሲባና በማርያም እስቲ ተመልከቱት። ከጀርባው ያለው የስዕል አድኖ እኛ ፈዘን ደንግዘናል። ዓለም ሌላ ታሪክ ሌላ ሂስቶሪ ይጽፍልናል፣ ሌላ አጀንዳ ይቀርጽልናል። ተኝተን ስንነሳ ቫይራል የሚወጡ ሀሳቦች ይጠብቁናል። በእምነታችን ደንዝዘን ከፈጣሪ ተለይተን ለአመፀኛ አመፀኛ ይሾምለታል እላያችን ላይ እየተራገፈ እርስ በእርስ በአመፅ እየኖረን እንዴት እንደሚያስቀና የቻይና እግዚአብሔርን አናበሉ አናበሉ አዳናም በማይሻካሉ ደሲባና ደሲባና አናበሉ አናበሉ አዳናም በማይሻካሉ እግዚአብሔር ሰላም እግዚአብሔር እድሜን ጸጋን በቤቱ ያብዛል። ናፍቆቱ ራሱ እየተንተባተበ መድኃኔዓለም አዳነን በማይሻር ቃሉ እያለ ዘመረልን ማለት ነው። ከአፋችሁ ውስጥ ያለው ከእጃችሁ ውስጥ ያለው ነገር መዳብ ሆኖብናል። እግዚአብሔር ልጆች አሉት። የአብርሃም ልጆች ነኝ አትበሉ። እግዚአብሔር ለአብርሃም ድንጋዩን አስነስቶ ልጆች ማድረግ ይችላል ብላችሁ በባዶ ኦርቶዶክሳውያንን ብላችሁ ራሳችሁን አትሸውዱ። ገበሬ ኦርቶዶክሳዊ ሆናችሁ ሃይማኖታችሁን በስነስርዓት በአግባቡ ጠብቃችሁ ኑሩ። እስኪ ደግሞ አንድ እጅግ በጣም ሰሞኑን እዚህ ሶሻል ሚዲያ ላይ የሚመላለስ አባት እኔ በእርግጥ አልተዋጠልኝም። የልቤን የስሜቴን ነው መነግራችሁ። አልተዋጠልኝም። ሞኖክሴ ነው ሊሆን ይችላል በስትክክል አምሶሪ በጣም ይቅርታ። እድሜ አድሎት እግዚአብሔር ሰጥቶት ከሆነ ጸጋው ይደርብን፣ ምንም ማለት አይደለም። ምናልባት ይህንን ቪዲዮ ማጣራት የምትችሉ ሰዎች አጣሩ። እኔውና ሀሳቤን እሰጣለሁ። የተናደድኩበት አንድ ታሪክ በቲክታኩ በዚህ በቲክቶክ ሲመላለስ ያየሁት አንድ መነኩሴ መሳይ ስለሱ ልናገር ፈልጌ ነው። ይህ ሰውዬ መስቀሉ በእጁ ይዞ ልብሰ ተክህኖ በእጁን ይዞ በዛው ላይ ደግሞ የትሩፋት ምንኩስና ተቀብሎ መነኮሳትን የሚያሰድብ ሰው ነው። ይህ ሰው ማነው ያፈራው? ከየት ወጣ ቢባል እኔ እውነተኛ ሆኜ የምነግራችሁ እነዚህ በከተማ በተለያየ ቦታ ስልጣን ኑረው ገንዘብ ሰብስበው አከማችተው። እሺ ሀሳቡ እንደሰማችሁት ነው። ዞሮ ዞሮ እኚህን አባት እያየናቸው ነው። ብሬስ አድርገው በተለይ ሲታዩም ገና ናቸው። ብሬስ አድርገው ከምልኩስና ስርዓት ውጭ እንግዲህ ምልኩስና እኔ የማውቀው በኢትዮጵያ ኦርቶዶክስ ተዋሕዶ መሞት ማለት ነው። የሞተ ሰው ማለት ነው። ለዓለማዊ እሳቤ የሞተ ማንነት ማለት ነው። ያንን ማንነት ረስተው ብሬስ አስደርገው በአውሮፕላን እየተንቀሳቀሱ መሄድ ክልክል ነው። በመጀመሪያ በምልኩስና ስርዓት ማለት ነው። አባቶቻችን እንዳስተማሩን ሕጉም ስርዓቱም እንደሆነው ማለት ነው። እና አባ ጳውሊ እና አባ እንጦስ እንዳስተማሩን ማለት ነው። በምልኩስና ውስጥ ራስን ለይቶ ለዓለም ከንቱ የሞተ ሰው ሆኖ መኖር ነው ምልኩስና። ከእናንተ በላይ ባላቅ ዛሬ ግን የውርቀታችን ጊዜ በጣም እየቀረበ ስለሆነ የምናያቸው ነገሮች እጅግ በጣም አሳዛኝና እጅግ በጣም አንገት የሚያስደፉ ናቸው። እኔ
በዚህ ጉዳይ ምናልባት ድፍረት ያገኘውበት ሁኔታ ለመናገር እጅግ በጣም በተደጋጋሚ ይህንን ቪዲዮ እየተከታተልኩ ስለነበር ነው ዛሬ ያቀረብኩላችሁ ማለት ነው። እና እባኮትን በስትክክል አባትም ሆኖ ከተሾሙ እንለምኑታለን። ኦርቶዶክስ ሃይማኖት እጅግ በጣም የከበረች እጅግ በጣም የተዋበች የምንኩስና ስርዓቱም እጅግ በጣም ድንቅ የሆነ እንደውም አንድ አባት ያስተማሩኝ የሆነ ጊዜ ላይ እኔም ወደ ገዳም ለመግባት አስቤ ነበር። በተለይ ወደ ክርስትና እንደተነሳውኝ ነገሮች ግራ ሲገቡኝ እግዚአብሔር ጋር ያለው ነገር ብቻ ሲያስደስተኝ ገዳማውያን ሕይወታቸው ሲማርከኝ አንድ ጊዜ ወደ ደብረ ሊባኖስ ለመግባት ወስኜ ነበርና እዛ ሲሄድ አንድ አባት ያሉኝን ነገር ነው ምነግራችሁ። የሰማሁትን ነገር ነው ምነግራችሁ። አንድ ልጅ በየሆነ ጊዜ አንድ ልጅ ሙሉክስና ሊቀበል ምናልባት ታሪኩን ከሌላም ነግሮ ሊሆን ይችላል። ታሪኩን እንደ ታሪኩ እንድትሰሙ ሙሉክስና ለመቀበል ወደ አበምኔቱ የመጣ አንድ ዓለማዊ የሆነ ሰው ነበረ እና ያ ሰው በቃ ሙሉክስና ልትቀበል ነው? አዎ። ኧረ ተው፣ እናትህ አባትህ ቤተሰብ የኖርክበት ህይወት አይናፍቅም? አዎ። በል እንግዲያውስ ሂድና እዛ ማዶ ላይ የምታየው ስጋ ቤት አለ። ራቁትህን በመጀመሪያ ራቁትህን ሆነ በምትችለው ልክ በዚህ ብር ስጋውን እላዩ ላይ ተሸክመ ና ብለውት ላኩት። ያ ልጅ ስጋውን ከስጋ ቤቱ ገዝቶ እንደ ልብስ ተጎናጽፎት ሲመጣ የሰማይ አሞራ ሰውነቱን እንዳለ እላዩ ላይ የነበረውን ስጋ በልቶ ጨርሰው ሰውነቱን ጀመሩት። በጽናት መንፈስ ቅዱስ ስለመረጠው ያ ሰው ያ ልጅ ስጋው እየተነከሰ አበመኔቱ ጋር ደረሰ። ተመልሶ የገዛው ስጋ አልቋል፣ የራሱ ስጋ ተጀምሯል። ከዛ በኋላ ያመክሮ ጊዜን ጨርሰሃል፣ ይህቺን ነገር ብቻ በማድረግ ማየቴ ያመክሮ ጊዜ አያስፈልግም ብለው ሙሉክስና ሰጡት። ልጄ ውጫዊ ስጋህን አይደለም ውስጣዊ ስጋህን ለአምላክ ለማስገዛት ዝግጁ ነው ወይ? ልብህን ለአምላክ ለማስገዛት ለመከራው ክርስቶስ የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ ነው ያለው። ይህ እርሶ እያደረጉ ያሉት ነገር አባትም ከሆኑ ወይም አንተ እያደረግክ ያለው አባትም ካልሆንክ ትክክል አይደለም። የቤተ ክርስቲያናችን ስርዓት አይደለም። ማጌጥ ማጋጌጥ እኛ እንዴ ሐዋርያት እኮ ምንድነው ደሞዛችን ሲሉ እኮ ሁሉንም ጥለን ተከተልን። ምንድነው ደሞዛችን ሲሉ ምን እንደተባሉ ያውቃሉ? በሚመጣው ዘመን ዓለም ላይ ትፈርዳላችሁ፣ 12ቱ ነገደ እስራኤል ላይ ትፈርዳላችሁ ተብለው ተነግሯቸዋል። እናንተ እኮ ዋጋ ዛሬ ብትጎሳቆሉ በስጋ ይመርብኝ ብላችሁ እንደኔ ልታጋጊጡ ነው? ጥርስ እንደዚህ ምናምን ብረት አድርጋችሁ ልትንቀሳቀሱ ነው? በምን ልትጸልዩ ነው? ብረትና ብረት እንኳን ይጋጫል እኮ። አይመችም እኮ ለጸሎት ለመስገድም እኮ አይመችም። የአባቶቻችን ስርዓት አይደለም። እንደዚህ አይነት ስርዓት መስማት ማንፈልግም። እንደ አንድ ተራ ምዕመን ሆኜ ነው የምናገረው ይህንን ነገር። ስለዚህ አባቶቻችንም ስርዓታችሁን በሚንድ ሁኔታ ስርዓት የሚንድ አባት ከመሃላችሁ ሲመጣ መናገር አለባችሁ። እና እኔ ይህንን ቪዲዮ አላስጨርሳችሁም። እጅግ በጣም ብዙ ቪዲዮ ነው እየተመላለሰ ያለው። ይህ ነገር እኛ ከዚህ በኋላ ማየት አንፈልግም፣ መስማት አንፈልግም፣ መስተካከል አለበት። ሁላችሁም ቪዲዮ እየሰራችሁ ኦርቶዶክሲያን ገበሬው ኦርቶዶክሳዊ ነኝ የሚለውን ተቀላቀላችሁ ከዚህ በኋላ ማንንም አንታገስም ለማለት ወዳለሁኝ። ወደ ቀጣዩ ቪዲዮ ሳልፍ የድረሱልን ጥሪ ከወላይታ ሶዶ ቤተክርስቲያን እንግዲህ ተላልፈዋል። ይህንን ቪዲዮ እንስማ። እባካችሁ ኦርቶዶክሳውያን ድረሱት፣ እባካችሁ በወላይታ ሶዶ ኦቶና ደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን ልትፈረስ ነው። እቺ ቤተክርስቲያን ከተማዋ ላይ ለምን ተሰራች ብሎ ነው እንጂ። እሺ አላበዛባችሁ።
ቀጣዩን ቪዲዮ እንስማ፣ አላበዛባችሁም። የኦቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያን ልትፈርስ ነው። እባካችሁ ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ለኦርቶዶክሳውያን ድምጽ እንድትሆኑ የሌላ ቤተ እምነት የሆናችሁ እንኳን ለኦርቶዶክሳውያን ድምጽ እንድትሆኑ በእግዚአብሔር ስም እናሳስባችኋለን። አባ መላኩ ዛሬ ላይ ይህንን ሲሰሙ ምን ይሉናል? እኛ ሁላችንም በአንድነት የምንቆምበት ጊዜ ነው። እንዳከብርህ ከፈለክ ካከብረኝ፣ ከዛ አከብርሃለሁ ማለት ነው። ቤተክርስቲያን ሁሉም የትኛውም የእምነት ቦታ በዚህ ጉዳይ የሁሉንም ሰው ወክዬ ነው መናገር የምፈልገው። እምነት ቦታ እኛ ከፈጣሪያችን ጋር የምንገናኝበት ነው። ልማታችሁ ይቀጥል፣ ግን ቤተክርስቲያንን በሚነካ መንገድ ልክ አይደለም። ስለዚህ የድረሱልን ጥሪ በወላይታ ሶዶ ቅድስት ማርያም ቤተክርስቲያን ልትፈርስ ነው። በአጥንታችን እናጥራለን፣ በደማችን እንገድባለን። እባካችሁ ዛሬ የወላይታ ሶዶ ከተማ ኦቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያን የይድረሱልን ጥሪ እያስተላለፈች ትገኛለች። ድምፅ እንድትሆኑ ከቤተክርስቲያን ጎንና ከአባቶች ጎን እንድትቆሙ በእግዚአብሔር ስም እናሳስባችኋለን። ይሄ ነው መልእክቱ። እንግዲህ ከቤተክርስቲያን መቃጠል የለበትም፣ ቤተክርስቲያን መፍረስ የለበትም፣ መስራት አለብን በአንድነት። በተለይ ኦርቶዶክሲያን ማሰብና ማለም ያለብን ነገር አባቶቻችን ሰርተው ያስረከቡን የመንፈሳዊ ቦታዎች እየፈረሱ ነው ያሉት፣ እኛ ሳንሰራ ማለት ነው። እኛ ለመስራት እጃችን ይንቀጠቀጣል፣ ልባችን ይንቀጠቀጣል ማለት ነው። ዲያብሎስ ሽባ እያደረገን ያለው ማለት ነው። በሚፈልገው ስትራቴጂካል እኛን እየጠረዘ እያዘጋጀን ያለው እና በዚህ አጋጣሚ የሚፈርስ ቤት መኖር የለበትም። ለዚህ ጉዳይ መፍትሄ መስጠት ያለባችሁ መፍትሄ ስጡ። እዛ አካባቢ ላይ ያላችሁ ደግሞ ማስፈረስ የለባችሁ። የእምነት ቦታችሁ ነው፣ ማስፈረስ የለባችሁ። እኛ ከዚህ ምንም ልናደርግላችሁ አንችልም። በዚህ ጊዜ ድምፃችንን የሚሰማ አካልም ስለሌለ ከዚህ በኋላ ወደ እግዚአብሔር መጨው፣ ያላችሁን ነገር መጠበቅ፣ ከተቻለ ደግሞ መስዋዕትም ከሆነ ካላችሁ ነገር ጋር መስዋዕትን መቀበል፣ አምናችሁ ንስሐ ገብታችሁ በገበሬ አይነት አሰራር ራሳችንን ለንስሐ አቅርበን በስትክክል ክርስትናን እንኖረው። በስትክክል ክርስትና ኖረን ለታምን የትኛው መቅሰፍት ሊመጣ ይችላል። በጣም እጅግ ሌሎች ቪዲዮዎችም አሉ። ዛሬ እዚህ ላይ በቃና ልመጣበታለሁ። ጉዳዩን እኛን ለማጥፋት እኛን ምን ለማለት የተዘጋጁ አካላቶችም አሉ እና ኦርቶዶክሲያን ልንነቃ ይገባል። አሁን እንግዲህ የአባቶቻችን መስዋዕትነት እየመጣ ነው። እስከ ዛሬ ልባችንን አንጥፈን ለዓለም ሰጥተን ተሸንፈናል። ስጋችንን ደግሞ ከምድር ለማጥፋት የተነሱ አካላቶች ስላሉ በሃይማኖት ጠንክረን እንደ ገበሬው ስራ ሰርተን በስትክክል ከሆነ እንደው መሞት ብቻ አይደለም ኖረን በንስሐ ተመላልሰን ቅዱስ ሥጋውንና ክቡር ደሙን ተቀብለን ብንሞት ክብር ነው። ይሄ ደብል ክብር ነውና ንስሐ እንግባ፣ በፊቱ እንንበርከክ፣ እግዚአብሔር ምሕረቱን ይላክልን። የተጨነቀውን ነፍስ እግዚአብሔር ያሳርፍ። እኛንም እግዚአብሔር የሚያስፈልገን ነገር ያድርግልን። ሀገራችን ኢትዮጵያን ሰላም ያድርግልን። የዛሬው እንግዲህ ፕሮግራም ይህንን ይመስል ነበረ። በሌላ ፕሮግራም እስክንገናኝ ድረስ ቸርን ሰንብት። መልካም ቆይታ